ቆይ ልጅቷን ምን ብታደርጓት ነው ፍኖት ካልመጣች ብላ ያስጨነቀች? ኧረ ጋሼ ምንም አላደረግንም። ፍኖት እንዳትዋሺ። በእውነት ጋሼ ምንም ነገር አላደረግንም። እንደሱ ከሆነ ጥሩ እሺ። አሁን ከፊቴ ዞር በሉልኝ። ዞር በሉ። ማታ ምን አለች? ምንም አላለችኝ። ማለት እንዴት ዝም አለች? እኔ እንጃ አላውቅም። ብቻ ግን ዝምታው አስፈርቶኛል። ይሄ ቤት ግን ከዚህ በኋላ ሲኦል ሊሆን እንደሚችል አትጠራጠር። ልክ ነሽ። ኤደን ስትፎክር ነው ጥሩ። ድሮም ዝም ካለች በጣም ከባድ ነገር አስባለች ማለት ነው። አዎ ዳግም በቃ መሄድ አለብህ። ከዚህ በላይ እዚህ ባትቆይ ጥሩ ይመስለኛል። ደግሞ አብረን መታየታችን ሌላ ነገር እንዳያመጣ። ልክ ነሽ። እሺ ወዴት ነው? ያቺ ፍኖት ተብዬን የጥላት መጣ። ኤደን ምንድን ነው? የሁለታችሁ ነገርማ እንዲህ በሰላም አይመስለኝም። አረ ኤደን በፈጠረሽ ተው እንጂ። በፈጠረሽ ነው ያልከው? ያን ሁላ ነገር ከጀርባዬ ካቀነባበራችሁ በኋላ በፈጠረሽ ስትል ትንሽ አታፍርም? እሺ ለሱም እኮ ይቅርታ አልኩሽ አይደል እንዴ? ፍኖት ደግሞ በዚህ ጉዳይ ምንም የምታውቀው ነገር የለም። አረ ምንም የምታውቀው ነገር የለም። ለማንኛውም ስማ፣ ንዴቴ ተነስቶ የሆነ ነገር እንዳላደርጋት አጠገባ ሆነ ብትጠብቃት ነው የሚሻለው። እሺ ምን ልታደርጋት ነው? እንግዲህ ተናግሬያለሁ። አንቺ መሰሪ እዚህ ቤት ተመልሰሽ ስለገባሽ ሁሉ ነገር ሰላም ይሆናል ብለሽ እያሰብሽ ነው እንዴ? አረ አይደለም ሄደን። ዝም በይ። ድምፅሽ ራሱ እንዴት እንደሚያስጠላ። ዝም በይ እሺ። እሺ አሁን አንድ ነገር ልነግርሽ ነው የመጣሁት። ከዚህ በኋላ ብሩክ ቤት መሄድ ይቅርና እዚህ እንኳን ሲመጣ ልታወሪው ብትሞክሪ ሲጣርጊ ነው የሚገልሽ። እሺ ተግባባን? አዎ ጥሩ። ኤዱዬ። አቤት አባቢ። አንድ ጥያቄ ብጠይቅሽ ትመልሽልኛለሽ? ጠይቀኝ። እሺ ምንድን ነው ዳድ? ግን አልመልስም፣ እንቅልፌ መጥቷል፣ ልሂድ ምናምን እንዳትይ። ስለ ፍኖት ልጠይቀኝ ነው አይደል? ለምንድን ነው ትላንት ፍኖት እንድትመለስ የወተወትሽ? አባቢ ይሄንንማ በደስታ ነው የምነግርህ፣ በደስታ። ይኸውልህ
ፍኖት ከዚህ ስትባረር ብሩክ ጋር ሄዳ ለመኖር ነው ሀሳቧ። ምን? አዎ አባቢ፣ ይኸውልህ ብሩክ ጋር ሄድኩኝ ቀን አልጋ ላይ ቁጭ ብላ አገኘኋት። ይህንን ደግሞ ከዳግም ጋር ተማክረው ነው ያደረጉት። ኤደን እያወራሽ ያለሽው ነገር ልክ ነው? አዎ ልክ ነው፣ የምሬን ነው አባቢ። ከፈለክ ራሷን ወይ ዳግምን ወይ ደግሞ ብሩክንም መጠየቅ ትችላለህ። ይሄማ በጣም ትልቅ ድፍረትና ንቀት ነው። አንቺን ሳይሆን እኔን የደፈሩት። ቆይ እዚህ ጠብቂኝ፣ መጣሁ። ተለቀቀ። በብዙዎች ጥያቄ መሰረት የመጨረሻው ዲያስፖራ ብሎክ ቁጥር 3 እነሆ ለሽያጭ ተለቀቀ። የመሃል ከተማ መዳረሻ በሆነችው ለቡ መብራት ኃይል በ65000 ካሬ ላይ የተንጣለለው በዚህ ቅንጡ መንደር ውስጥ ከባለ 1 እስከ ባለ 3 መኝታ ቤቶችን ከተጨማሪ 3 ክፍሎች ጋር አንድ ሊፍት ለአንድ ቤት ከሁለተኛ ፍሎር ጀምሮ እንደ ምርጫው ከማራኪ የተፈጥሮ እይታና ከሲቲቪው ጋር እንዲሁም ከ60% የረጅም ጊዜ ባንክ ብድርና ከወለድ ነፃ አገልግሎት ጋር የሚያገኙበት። ምን ይሄ ብቻ! ለ20 ደንበኞች እስከ 2 ሚሊዮን ብር ቅናሽ አድርገናል። ታዲያ ምን ይጠብቃሉ? ይህ ዕድል ሳያመልጦት አሁኑኑ ይደውሉ። አባቢ ምንድን ነው? መጀመሪያም አላመንኳችሁም ነበር። ቆይ ደምን ብላ ነው ፍኖትን ከዚህ ቤት ሳባረራት ኤዱዬን ለመጉዳት አስባ አይደለ እንዴ ፍኖትን ብሩክ ቤት ይወሰድካት? እንዴ አባቢ፣ አረ ዝም በል። ይሄ እውነት መናገር በማያውቀው አፍ ዳግመኛ ልትቀጥፈኝ እንዳትሞክር። አንተ ምን አይነት ፍጥረት ነህ ግን በፈጣሪ? እሷ እንደነገረች አይደለም አባቢ፣ እንደዛ አይደለም። እኔን ካላመንከኝ ብሩክን መጠየቅ ትችላለህ። ብሩክ ጥሩ ነው። ብሩክን መጠየቅ ይሻላል። ኤዱዬ ብሩክን ምን ያህል ትተማመኝበታለሽ? ማለት አባቢ አሁን ላይ ምን እንዳሳሰበኝ ታውቂያለሽ? ምንድን ነው? ብሩክ እንደሚወድሽ እርግጠኛ ነሽ? አዎ በጣም ነው የሚወደኝ። እኔ ግን አልመሰለኝም። አባቢ ለምንድን ነው እንደዚህ የምትለው? ብሩክ ምን ብሎ ነው? እሱ ምንም አላለኝም። በመጀመሪያ ግን እሱ ከሌላ ሴት ጋር ለመተኛት ድፍረቱን ኬታ መጣው። ሲቀጥል ደግሞ ፍኖትን ቤቱ አስገብቶ ለማኖር ድፍረቱ ካለው እንዴት ልጄን ከልቡ ይወዳታል ብዬ ልመን? ንገሪኛ። አልመሰለኝም። አሁንም እዚህ ክፍል ውስጥ በምቾት ለማደር ማሰብሽ በጣም የሚገርም ነው። ቆይ ምን አይነት ንቀት ነው? አሬደን ይሄ ንቀት አይደለም። ዝም በይ። በአንቺ ምክንያት የመጣው ጦስ በጣም ከባድ ነገር ይዞ እየመጣ ነው። ዳድ ብሩኬን አንድ ነገር ያድርገውና አሁን ቀጥ ብለሽ ከዚህ ክፍል ውጪ እኮ ነው የምልሽ። አንቺ ቆሻሻ። እንዴ ደን ወዴት ልሄድ? እሱን ማን ይምናቅልሻለሁ? ከፈለግሽ በፍቅርሽ አብዶ የሚይዘው የሚጨብጠው ካጣው ዳግም ጋር ሄደሽ መተኛት ትችያለሽ። ምን? መቼም እስካሁን አላወቅኩም አትይኝም አይደል? ለማንኛውም አሁን መተኛ ስለምፈልግ ክፍሌ ለቀሽ ውጪ። ምን ትጠብቂያለሽ? ውጪ እያልኩሽ እኮ ነው። ነይ ውጪ እባክሽ ወደዛ።
አሁን የታባሽ እንደምታርዲ እናያለን። በጣም ይቅርታ። አስመሳይ ሄዱዬ እንደምን አደርሽ? እንዴት አደርክ አባቢ? ደህና ነኝ። ዛሬ ክላስ የለም እንዴ? አዎ የለም፣ ብሬክ ላይ ነን እኮ። እንደዛማ ከሆነማ በደንብ ረፍት አድርጊ። እሺ አባቢ። ሌላው ማናቸውም ቢሆን ቢያስቸግሩሽ ደውይልኝ። ከዚህ በኋላ በአንቺ ጉዳይ ማንንም ሰው አልታገስም። ያቺ ፍኖት ተብዬዋንም መጣችበት እግሯ ወደ እናቷ መልሳታለሁ። በቃ አንቺ ረፍት አድርጊ። አንቺ ባለጌ ትንሽ አታፍሪ? አይንሽን በጨዋታዎች ተገትረሽ ታይኛለሽ። ጋሼ እንዴት አይነት ድፍረትና ንቀት ቢያድርብሽ ነው ልጄ ላይ ከቡሩ ጋር ለመማገጥ ብለሽ በቤቱ ድረስ ሄድሽው? ኧረ እባክዎትን ጋሼ። ዝም በይ ጋሼ ጋሼ አትበይ ባለጌ። ኧረ እንደዛ አይደለም። ዝም በይ አልኩሽ እኮ። አሁን እሱን እጅ ያናግረዋለሁ። መጀመሪያውንም ጥፋተኛ የሄደ ሳይሆን የተቀበለ ነው። እሱን ማናገር ይኖርብኛል። ወርደ ከራሴ ጋሺ ወደ ብሩክ ቤት እየሄዱ ነው። ለዚህ ነው እንዴ? ለዚህ ነው እንዴ ማለት ምንም አልመሰለህም? ምንስ ቢመስለኝ ምን አመጣለሁ? ፍኖት ሄጄ ማስቆም አልችልም። ደሞስ ምን እንዳይፈጠር ነው ከዚህ በላይ? እኔ እኮ የሆነ ነገር ይፈጠራል ብዬ ሳይሆን ቢያንስ ብሩክ ከመዘባረቁ በፊት ደውለህ የሆነ ነገር ትለዋለህ ብዬ ነው። እሱ ራሱ የሚለውን ነገር ያውቃል። ለነገሩ ፈጣሪ ያውቃል። እኔስ በዚህ ልክ ምን አስጨንቀኝ? እሺ ተፈቃሪና አፍቃሪ ቆይ ሽማግሌ ምን ሊለኝ ነው ደግሞ? ሄሎ ፋዘር። ኤደን ግን እንዴት ነው በዚህ ልክ ጨካኝ ሆነችው? እባክህ ከዚህ በኋላ ደግሞ መቼም የምታቆም አይመስለኝም። እየባሰባት ነው የሚሄደው። ዳግም ነው እንዴ? በአንዴ እንደዚህ ተስፋ ቆርጠ መቀመጥማ የለብህም። እሺ ከዚህ በላይ ምን ላርግ ዳዊት? ምን ላርግ እስኪ ንገረኝ። ደከመኝ እኮ ከአቅሜ በላይ ሆነ። ይገባኛል ዳግም።
ከዚህ በኋላ ማንም የፈለገውን ነገር ማድረግ ይችላል። እኔ በቃ ደክሞኛል። ዳግም ተው እንጂ ልታለቅስ እኮ ነው። ምን ሆነሃል? በቃ ተረጋጋ፣ ሁሉ ነገር ይስተካከላል። መቼ ነው? እሺ መቼ ነው የሚስተካከለው? ደግሞ ኤደን እንደዚህ ሆነ ካየች በጣም ነው ደስ የሚላት። ይሄን አየች ማለት ደግሞ ሌላ ነገር ነው የምታስብብህ። በቃ ተረጋጋ። አንድና አንድ ጥያቄ ጠይቃለሁ። ምንም አይነት ወሬ ሳታበዛ መልሱን እንድትነግረኝ እፈልጋለሁ። እሺ ምንድን ነው እሱ? ልጄን ትወዳታለህ አትወዳትም? እንዴ ምን አይነት ጥያቄ ነው ይሄ? ባልወዳት እንዴት አብሬያት እሆናለሁ? ልጁ አይሰማም እንዴ? የምጠይቅህን ብቻ መልስልኝ። እሺ እወዳታለሁ። ብትወዳት ነው ፍኖትን እዚህ አንድ ክፍልና አንድ አልጋ ያለው ክፍል ውስጥ ልታኖራት የፈለግከው? ምን? ማን ነው እንደዚህ ያሉት? ማንም ይንገረኝ። ካለማየሁ ጆሮ የሚደበቅ ነገር ያለ መስሎ ነው? ኤደን ስለተናደደች ነው እንደዚህ ያለችሁት። በፍጹም ከእውነት የራቀ ወሬ ነው። እውነት እንደሆነማ ዳግምም አረጋግጦልኝ። ኧረ ፋዘር ፕሊዝ። ነገሩ እውነት እንደሆነና መልስም እንደሌለ እያወቅኩ ነው የመጣሁት። እንኳንም አወቅኩኝ። ብሩኬ። ኤደን እንዴት እንደዚህ ታደርጊያለሽ? ምንድን ነው ደግሞ? ምን አደረኩ? ለፋዘር ፍኖት ብሩክ ቤት ልትኖር ነው ብለሽ ነው? እሱን ነው እንዴ? እናዋሻው? እውነት እኮ። በጣም ጥሩ። እኔ ለፍቅራችን ስለ የከፈልኩትን ያን ሁሉ መስዋዕትነት ገደል ነው የከተትሽው። እሺ ይሄ ደግሞ ምን ማለት ነው? አባትሽ እዚህ መጥተው ደንፍተው ነው የወጡት። በቀጥታ እንለያይ፣ ከአንተ ጋር መሆን አልፈልግም ብትይኝ እኮ መልካም ነበር። በዚህ ሁኔታ ባይሆን ደስ ይለኝ ነበር። ለማንኛውም ለነበረ መልካም ጊዜ ሁሉ አመሰግናለሁ። ቻው ብሩኬ። ሄሎ ብሩኬ። ቆይ ምንድነው የተፈጠረው? ኤደን ምንድነው የተፈጠረው? ብሩኬ ተለቀቀ። በብዙዎች ጥያቄ መሰረት የመጨረሻው ዲያስፖራ ብሎክ ቁጥር 3 እነሆ ለሽያጭ ተለቀቀ። የመሃል ከተማ መዳረሻ በሆነችው ለቡ መብራት ኃይል በ65000 ካሬ ላይ የተንጣለለው በዚህ ቅንጡ መንደር ውስጥ ከባለ 1 እስከ ባለ 3 መኝታ ቤቶችን ከተጨማሪ 3 ክፍሎች ጋር አንድ ሊፍት ለአንድ ቤት ከሁለተኛ ፍሎር ጀምሮ እንደ ምርጫው ከማራኪ የተፈጥሮ እይታና ከሲቲቪው ጋር እንዲሁም ከ60% የረጅም ጊዜ ባንክ ብድርና ከወለድ ነፃ አገልግሎት ጋር የሚያገኙበት። ምን ይሄ ብቻ ለ20 ደንበኞች እስከ 2 ሚሊዮን ብር ቅናሽ አድርገናል። ታዲያ ምን ይጠብቃሉ? ይህ ዕድል ሳያመልጦት አሁኑኑ ይደውሉ። አንቺ የወገብ ቅማል ሰምኛለሽ? በአንቺ ምክንያት ከብሩክ ጋር ልለያይና ነፍሰ ስጋሽ ነው የምለያይልሽ። የምሪውን ብቻ
አንተንም ያቺ ፍኖትንም እንዴት አድርጌ ዋጋችሁ እንደምሰጣችሁ አሳያችኋለሁ። ኤደን ደግሞ ምን ተፈጠረ? ቆይ እስካሁን እንዴት ያልበረደልሽም? ያቺ ፍኖት ተብዬ ሴጣን እያለች እናንተ እያላችሁ ቤት በኩል ነው ልረጋጋ የምችለው። አባቢ ብሩክ ሄዶ ምን ተባብለው ነው? አላውቅም፣ ግን አሁን ደውሎ እንደተለያየንና ከኔ ጋር መሆን እንደማይፈልግ ነገረኝ። ምን? አዎ፣ አሁንም ያልገደልኳትኝ ብሩክ እውነቱን ይሁን ውሸቱን እስከማረጋግጥ ድረስ ነው። ያወቅኩ ግን እኔ ነው ያደርገኝ። እሺ? ምን? ኤደን ምንድን ነው ያደረግሻት? ፍኖት ደህና ነሽ? እቺ ከይሲ የሆነች ልጅ እኮ ምን እንደማረጋት ግራ ገባኝ። ደህና ነኝ ዳግም። ምን ደህና ነኝ ትይኛለሽ? እንዲሆነሽ እያየሁሽ። በእውነት ደህና ነኝ። ይልቅሽ ተነሽና ሐኪም ቤት እንሂድ። አይ ሐኪም ቤት አልሄድም። ፍኖት ለምን ድርቅት ያለሽ? ተነሽና እንሂድ። ዳግም ሐኪም ቤት አልሄድም። ይልቅ በፍጥነት ለብሩክ ደውልለት። ኧረ ብሩክ ስልኩን አንሳው በእናትህ። ለምንድን ነው የማያነሳው? ለምንድን ነው ሽያውን ስልክ የማያነሳው? ይህ ብሽቅ ወይኔ። ፍኖታውን እንዴት ነሽ? ደህና ነኝ። እሺ፣ ስራችሁን በደንብ አድርጋችሁ ከሰራችሁ በኋላ አሁን ደግሞ ተቀምጣችሁ ምን እየዶለታችሁ ነው? አረ እንደዛ አይደለም። ተብተው ምንም አታስተባብል። አሁን ሁላችሁ ማወቅ ያለባችሁ ነገር አለ። ከዛሬ በኋላ ብሩክ የሚባል ልጅ እዚህ ቤት ድርሽ እንዳይል። ዳግም ሰምተኸኛል አይደል? እንዴ ለምን ግን ዳድ? ኤደንም ብትሆን ምንም እንደማይጠቅማትና እንደማያደርግላት ማወቅ ይኖርባታል። አረ ግን ጋሼ እስከዛሬም ስለ ልጇ አለማወቄ ነው። ድሮስ ክለብ ላይ ክለብ ከሚዞር ሰው ምን ይጠበቃል? ከዚህ በኋላ ልጅ አጠገብ ድርሽ እንዲል አልፈልግም። አባቤ እንደኔ ግን ብታስብበት ጥሩ ይመስለኛል። ምንም የማስብበት ጉዳይ የለኝም። የእናንተን ነገር ደግሞ ቀስ ብለን እንወያይበታለን። አሁን ልጅ የት ነው ያለችው? ክፍሏ ነች።